ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች እነሆ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቱ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የተሰጠው የእፎይታ ጊዜ በመጠናቀቁ ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸውን ካልቀነሱ እንዳያሽከረክሩ የሚታገዱበት መመሪያ በቅርቡ ወደ ስራ ይገባል ተባለ። ከተሽከርካሪዎች የሚወጣ የበካይ ጋዝ ልቀትን ለመቆጣጠር የሚያገለግል አስገዳጅ መመሪያ በቅርቡ ወደ ስራ እንደሚገባ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ከተሽከርካሪዎች የሚወጣ የበካይ ጋዝ ልቀትን ለመቆጣጠር የወጣው አስገዳጅ መመሪያ በቅርቡ ወደ ስራ ይገባል ሲሉ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ መናገራቸውን የዘገበው ኤፍቢሲ ነው። ሚኒስቴሩ ከደረጃዎች ኢንስቲትዩት ጋር ባወጣው ስታንዳርድ መሰረት ተሽከርካሪዎች የሚለቁትን የጋዝ መጠን በተመለከተ በመመሪያው ላይ ገደብ ተቀምጧል ሲሉ ገልጸዋል። ሕጉ በቅርቡ ወደ ስራ እንደሚገባ የተናገሩት ሚኒስትሩ ይህም የበካይ ጋዝ ልቀትን ለመቀነስና ቁጥጥር ለማሳደግ ያግዛል ብለዋል። በተለይም ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸውን እንዲቀንሱ ቴክኖሎጂ መጠቀም እንዳለባቸው ያሳሰቡት ሚኒስትሩ የበካይ ጋዝ ልቀታቸውን መቀነስ ያልቻሉ ያረጁ ተሽከርካሪዎች ባለንብረቶች ተሽከርካሪውን እንዳይጠቀሙና እንዳያሽከረክሩ ይታገዳሉ በማለት አስታውቀዋል። አያይዘውም ያረጁ ተሽከርካሪዎቻቸውን ወደ ኤሌክትሪክ ወይንም የተፈጥሮ ጋዝ መቀየር ለሚፈልጉ ሰዎች አማራጭ መኖሩን ጠቁመዋል። መንግስት የነዳጅ ተጠቃሚ ተሽከርካሪዎችን ዜሮ ማድረግ ወይንም ማስወገድ ሳይሆን የሚለቁትን ጋዝ መገደብና መቆጣጠር ነው የፈለገው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ገልጸዋል ተብሏል። በመሆኑም የሚለቁት የበካይ ጋዝ መጠን ከተቀመጠው መስፈርት በልጦ ክልከላ እንዳይጣልባቸው ቴክኖሎጂውን መጠቀም ወይንም ወደ ታዳሽ ኃይል መቀየር እንዳለባቸው አሳስበዋል። የተሽከርካሪ ባለቤቶች ይህንን እንዲያስተካክሉ የተሰጣቸው የእፎይታ ጊዜ በመጠናቀቁ መመሪያው ወደ ስራ ሊገባ መሆኑን የተናገሩት ሚኒስትሩ በመሆኑም የሚመለከታቸው አካላት እርምጃ መውሰድ እንዲችሉ በደብዳቤ አሳውቀናል ብለዋል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ሰላም ስለሌለ ምርጫ አያስፈልግም የሚባለው ስርዓተ መንግስቱን ለማዳከምና ለማፍረስ ነው ሲሉ ጠቅላይ ሚኒስትሩ ተናገሩ። ለመጪው ምርጫ የቀጠለው ዝግጅት ለምርጫ ምቹ ሁኔታ ስለመኖሩ ሳይረጋገጥ ነው ሲሉ የፖለቲካ ፓርቲዎች እየተቃወሙ ይገኛሉ። ምርጫ ቦርድ የምርጫ ሂደቱን ለመጀመር ዝግጅቱን ሲያጠናቅቅ ተቃዋሚ የፖለቲካ ፓርቲዎች ሀገሪቱ ወደ ምርጫ ለመግባት ምቹ ሁኔታ ላይ አይደለችም ሲሉ እየሞገቱ ነው። ቦርዱ በቅርቡ የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ ያቀረበ ሲሆን ባለፈው ሳምንት መጨረሻ የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎችን በገንዘብ ድልድል በምርጫ ሂደት የሚነሱ ቅሬታዎችን ለመፍታት የሚረዱ ዘዴዎች፣ የሚዲያ ሽፋንና የአየር ሰዓት ጉዳዮች ለመወያየት ስብሰባ ጠርቶ ነበር። ይሁን እንጂ ምርጫ ቦርድ የያዛቸው አጀንዳዎች ከእውነታው የራቁና በቅድሚያ ለምርጫ አስቻይ ሁኔታ ስለመኖሩ መታሰብ እንዳለበት እያሳሰቡ ነው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ሀገሪቱ ምርጫ ለማካሄድ ዝግጁ ባለመሆኗ ምርጫው ቢካሄድም ምርጫ አይሆንም ሲሉ ገልጸው ወቅታዊውን የምርጫ አካሄድ ከኢህአዴግ የስልጣን ዘመን ምርጫ ሂደቶች ጋር አነጻጽረዋል። በኢህአዴግ ጊዜ ቢያንስ ተቃዋሚ ፓርቲዎች በመላ ሀገሪቱ ተዘዋውረው እጩዎቻቸውን መመዝገብ፣ ታዛቢዎችን ማደራጀትና ቅስቀሳ ማድረግ ይችሉ ነበር ያሉት የኦፌኮ ሊቀመንበር መራራ ጉዲና አሁን ግን ከነዚህ ውስጥ አንዳቸውንም ማድረግ የሚቻልበት አውድ የለም ሲሉ ሞግተዋል።
አክለውም ከአዲስ አበባ ውጪ መንቀሳቀስ አንችልም፣ እጩዎች ወይንም ታዛቢዎች ከአዲስ አበባ ውጪ መንቀሳቀስ ራሱ ለህይወት አስጊ ነው። በ10 ሺዎች የሚቆጠሩ አባሎቻችንንና ደጋፊዎቻችንን ባለፈው ቅስቀሳ ወቅት ሰብስበን ነበር። ዛሬ ግን ሁኔታው 100 ሰዎች እንኳን ለመሰብሰብ ዋስትና የለንም። እነዚህን ችግሮች መንግስትም ሆነ ብሔራዊ ምርጫ ቦርዱ ያውቁታል፣ እያወቁትም ነው ምርጫ ለማካሄድ ዝግጅት የሚቀጥሉት። ይህ ደግሞ የሁሉም የፖለቲካ ኃይሎች ቅሬታ ነው ሲሉ ፕሮፌሰር መራራ ተናግረዋል። ፓርቲያቸው ኦፌኮ ባለፈው ሀገር አቀፍ ምርጫ ያልተሳተፈ ሲሆን በሀገሪቱ የምርጫ ህግ አንድ ፓርቲ ለሁለት ተከታታይ ምርጫዎች ሳይሳተፍ ከቀረ ህጋዊ ፍቃዱ ሊሰረዝ እንደሚችል የሚደነግግ ቢሆንም እንኳን አንጋፋው የተቃዋሚ ፓርቲ መሪ እንደሚሉት ግን አብዛኛው የሀገሪቱ ክፍል በግጭት ብጥብጥና የህግ የበላይነት መፈራረስ የተዳከመ መሆኑን በመጥቀስ ህዝቡ ወደ ምርጫ ከመግባቱ በፊት እነዚህ ችግሮች መፈታት አለባቸው። በጸጥታና በግጭቶች ሳቢያ በኦሮሚያ ክልል ውስጥ ከሱሉልታ አልፎ መሄድ አይቻልም። በአማራ ክልልም ቢሆን እኔ ከዚህ ቀደም እንደ ደሴ ያሉ አካባቢዎች ሄጄ የምርጫ ቅስቀሳ አድርጌ አውቃለሁ። ዛሬ ግን የማይቻል ነው። በትግራይ ክልልም አንጋፋው የፖለቲካ ድርጅት ህወሓት ህጋዊ ፍቃድ የለውም። በአጠቃላይ 70% የኢትዮጵያ ህዝብ ምርጫ ለማካሄድ ምቹ ሁኔታ ውስጥ አይደለም በማለት ፕሮፌሰር መራራ ጉዲና ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሩ አቶ እዮብ መሳፍንት በበኩላቸው ኢዜማ ምርጫ ጊዜው ስለደረሰና መደረግ ስላለበት ብቻ የሚደረግ አይደለም የሚል አቋም አለው ብለው ምርጫው ከቀደሙት ምርጫዎች የበለጠ ዲሞክራሲያዊና የተሻለ ምርጫ መሆን አለበት። ምንም እንኳን ፍጹም ዲሞክራሲያዊ ምርጫ ማድረግ ከባድ ቢሆንም ምርጫ ቦርድ የፓርቲዎችን ስጋት በጥሞና በማገናዘብ በቅድሚያ እንዲሰራባቸው እንጠይቃለን። ለዚህም ምርጫ ቦርድ እውነተኛ ምርጫ ለማካሄድ መዘጋጀት አለበት ሲሉ አቶ እዮብ ለሪፖርተር ተናግረዋል። ምርጫው ምቹ ሁኔታን የሚጠይቅ በመሆኑ መንግስት በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች ግጭት ውስጥ ከሚገኙ የታጠቁ ኃይሎች ጋር ድርድር እንዲያደርግ የኢዜማው አባል ጠይቀዋል። አክለውም እነዚህ እየደረሱ ያሉ ጉዳቶች ቢኖሩም መንግስት አሁን ባለው አካሄድ ከቀጠለ በምርጫው ከመሳተፍ ውጪ ምንም አማራጭ የለንም ብለዋል። ተቃዋሚ ፓርቲዎች ከምርጫ ቦርድ ጋር ጥሩ ግንኙነት እንደሌላቸው የገለጹ ሲሆን የስብሰባ ጥሪን ቀደም ብሎ አለማሳወቅ እንዲሁም ከፓርቲዎቹ ጋር የሚያደርጋቸው ስብሰባዎች ያለመቋጫ ሀሳብ የሚዘጉ መሆናቸውን አለፍ ሲልም ባልተስማሙባቸው ጉዳዮች ላይ ቦርዱ ውሳኔ እስከማሳለፍ እንደሚሄድ ፓርቲዎች ይገልጻሉ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲና የፖለቲካ ፓርቲዎች የጋራ ምክር ቤት ሊቀመንበር ዶክተር ራሄል ባፌ ሁኔታዎች ለምርጫ የማይመቹ ናቸው ሲሉ ገልጸው ነገር ግን ምቹ ሁኔታ ለመፍጠር የሚቻለው በመንግስት፣ በምርጫ ቦርድ፣ በተቃዋሚ ፓርቲዎችና በህዝብ መካከል መተባበር ሲኖር ነው ብለዋል። ዶክተር ራሄል ሁሉም ተቃዋሚ የፖለቲካ ፓርቲዎች ምርጫ ለማካሄድ የሚያስችል ሁኔታ የለም ስለሚሉ በቅድሚያ ይህ መስተካከል ይገባዋል ሲሉ አሳስበዋል። የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በቅርቡ ከኢትዮጵያ ሪፖርተር ጋር ባደረጉት ቃለ ምልልስ ምርጫ ለማድረግ ምቹ ሁኔታ እንዳለና በታቀደው መሰረት ምርጫን ለማከናወን ምንም አይነት እንቅፋት የለም ሲሉ የፓርቲዎችን ስጋት አስተባብለዋል። ባለፉት 2 ቀናት በመንግስታዊ የቴሌቪዥን ጣቢያዎች በተሰራጨውና ጠቅላይ ሚኒስትር አብይ አህመድ ለገዢ ፓርቲ ከፍተኛ አመራሮች በመደመር መንግስት እይታ ዘርፎች እመርታ በሚል ስልጠና ላይ የፖለቲካ ፓርቲዎች እንደ ስጋት ስላነሱት የሰላም ሁኔታና ምርጫ ሲናገሩ ተደምጠዋል። ጠቅላይ ሚኒስትሩ 100% ለምርጫ ምቹነትን ማረጋገጥ አለብን ብለው ሰላም የለም፣ ምርጫ አያስፈልገንም ምናምን የሚባለው ነገር የስርዓተ መንግስቱን ለማዳከምና ለማፍረስ እንደ መግቢያ ቀዳዳ የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞንና ክልል ራሱን ሊፈትሽ ይገባል ብለዋል። ወረዳ፣ ዞንና ክልሎች ህጋዊ ለመሆን ምርጫው ዲሞክራሲያዊና ለሁሉም ኃይሎች አስቻይ እንዲሆን ማድረግ አለባቸው ሲሉ አሳስበዋል። በትግራይ ክልል የተፈጸመውን የዘር ማጥፋት ወንጀል ለመደበቅ እየተሰራ ነው ሲል ህወሓት ከሰሰ። ባለፈው ዓመት መጨረሻ በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ባወጣው መግለጫ ከሃዲ ሲል የጠራቸው በስም ያልገለጻቸው አካላት ከፌዴራሉ መንግስት ጋር ሆነው ክልሉ የሁከት ማዕከል እንዲሆን እየሰሩ ነው ብለው ከቅርብ ጊዜያት ወዲህ ደግሞ በጋራ ሆነው በክልሉ ውስጥ የተፈጸመውን የዘር ማጥፋት ወንጀል ለመደበቅ እየሰሩ ነው በማለት ከሷል። የእነዚሁ ኃይሎች የፌዴራሉን መንግስት ተልዕኮ ተቀብሎ ክልሉን ወደ ሁከትና ግርግር የማስገባት ጥረት በህዝቡ አማካኝነት እንደሚመክን በመግለጽ እርግጠኝነቱን የገለጸው ድርጅቱ በተደጋጋሚ
በህዝብ ላይ ክህደት ፈጽሟል ያላቸው ኃይሎች በጊዜያዊ አስተዳደር ውስጥ ስልጣንን ተቆናጠው በነበሩበት ወቅት ከባድ የተባለ የጦር ወንጀል የፈጸሙ በክልሉ የጸጥታ ኃይሎች ስር የነበሩ ሙርከኛ ወታደሮችን በድብቅ እንዲለቀቁ ማድረጋቸው ሊዘነጋ አይገባም በማለት ወቅሷል። በአሁኑ ወቅትም የጠላት ኃይል ተልዕኮ ተቀብለው ህዝባቸው ላይ ክህደት እየፈጸሙ በመሆኑ ራሳቸውን እያዋረዱ ነው በማለት የወረፈው የህወሓት መግለጫ ህዝቡ እንዲመክታቸው ሲልም ጥሪ አቅርቧል። የፕሪቶሪያውን ስምምነት ተከትሎ ተኩስ ቢቆምም የፌዴራሉ መንግስት ኃላፊነቱን ባለመወጣቱ የዜጎች ሞት ቀጥሏል ያለ ሲሆን መንግስት ስምምነቱን በመጣስ የጀመረውን የጥፋት ፕሮጀክት አጠናክሮ ቀጥሎበታል በማለትም ከሷል። የመንግስት ሰራተኞች ደሞዝ፣ ነዳጅና ሌሎችም መሰረታዊ ሸቀጦች ወደ ክልሉ እንዳይገቡ በማድረግ በክልሉ ውስጥ ቀውስ እንዲፈጠር እየተሰራ ነው ሲልም አክሎ ገልጿል። የቀድሞ የህወሓት አመራርና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ አቶ ጌታቸው ረዳ በዓለም አቀፉ የመረጃ አውታር አልጀዚራ በተሰራጨው የቃለ መጠይቅ ክፍል በትግራይ ላይ የተደረገው ጦርነት መሪው ጠቅላይ ሚኒስትር አብይ አህመድ ነበር ሲሉ የገለጹ ሲሆን ተፈጽሟል ያሉት የዘር ማጥፋትን ግን በጠቅላይ ሚኒስትሩ ነው የተፈጸመው የሚለውን ቃል በቃል አልተናገሩም። ለዚህ ደግሞ የሰጡት ምክንያት በጉዳዩ ላይ ያን ያህል ጠልቀን መግባት የለብንም የሚልና ጠቅላይ ሚኒስትሩ በህዝብ ፊትም ሆነ በህግ ፊት ራሳቸውን የመከላከል መብት ያላቸው በመሆኑ ነው ሲሉ ማብራራታቸው አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን እናመሰግናለን።